በምርጫ ቦርድ ይፋዊ ውጤት መነሻ ሀገር የሚመራው አሸናፊው ፓርቲ የሚመሰረተው መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ይመልሳል የሚል እምነት እንዳላቸው የጠበላ ከተማ ነዋሪዎች ተናገሩ። ሰባተኛው ጠቅላላ ሀገራዊና ክልላዊ ምርጫው ሰላማዊ ሆኖ እንዲጠናቀቅ ህዝቡ ከጸጥታ አካላት ጎን በመቆም ላሳየው ትብብር የጠበላ ከተማ ከንቲባ ዶክተር ታረቀኝ ገቸሬ ምስጋና አቅርበዋል። ለተጨማሪው ዝርዝር አለማየሁ አልቶ በሁምቦ የምርጫ ክልል በሰባተኛው ሀገራዊ ምርጫ የህዝብ ድምጽ አሰጣጥ ሂደቱ ፍጹም ሰላማዊና ዴሞክራሲያዊ መንገድ መጠናቀቁ ተመላክቷል። ከምርጫው ማግስት ጀምሮ በየምርጫ ጣቢያዎቹ ሲለጠፉ በነበሩ ጊዜያዊ የምርጫ ውጤቶች ደስተኛ መሆናቸውን የገለጹት የጠበላ ከተማ ነዋሪዎችም በምርጫው የተሳተፉ አካላት እንደ ዜጋ በድምጻቸው ሀገረ መንግስት የማጽናቱን ስራ በማጠናቀቅ ወደ ልማት መመለሳቸውን ተናግረዋል። ማንም ከላይ የታጠቀ ኃይል ሳይመጣ የራሱን እርስ በራሳቸው ተመካክሮ ተፈቃቅሮ ወንበሩ እስከሚይዝ ድረስ ጸጥታ እኔ ራሴም አንድ ከመንግስት በሌለበት ቦታ እንደ አንድ አካባቢ እንደ መንግስት ራሴን አይቼ ያለው ሁኔታ ጸጥታውን እያስጠበቁ ሌላውም እንደዛ ጸጥታውን እያስጠበቀ ጊዜውን መጠበቅ አለበት የሚል እምነት አለ። ውጤቱን በዲሞክራቲክ መንገድ በሆነ አሸናፊው ፓርቲ ቢያሸንፍ ተሸናፊው ደግሞ አምኖ በመቀበል በትግስት መጠባበቅን ነው የሚጠብቀን ማለት ነው። ከኛም ሆነ ከህዝቡ አንድነትን፣ ትብብርን፣ ወገናዊነትን፣ አብሮ መስራትን በማንኛውም በተባበርን አንድ ላይ መውጣት አንድ ላይ መግባት ስቲል ነው የተለመደ ነገር ስለሆነ እስካሁን ህዝቡ የተንቀሳቀሰ ነው። በዛ ዙሪያ ላይ በሁምቦ የምርጫ ክልል አንድ ጠበላ ከተማ በሚገኙ 11 የምርጫ ጣቢያዎች ላይ ህዝቡ ያለ አንዳች ጫና በነጻነት ድምጹን መስጠት እንዲችል ፖሊስ አስፈላጊውን ዝግጅት ማድረጉን ያስታወሱት የከተማው ፖሊስ አዛዥ ኢንስፔክተር አብርሃም ባሳ ህዝቡ ከጸጥታ ኃይል ጎን በመቆም የተጫወተው ሚና የላቀ ስለመሆኑ አንስተዋል። እስካሁን ያለው በአብዛኛው ህዝብ ድጋፍ ነው። ህዝቡ ጸጥታ ኃይል ብቻው መጠበቅ ጸጥታ አይችልም። ህዝቡ ለፖሊስ ጀርባ አጥንት ነው፣ ለሰላም ጀርባ አጥንት ነው። ስለዚህ ተቀናጅተን ከዚህ በፊትም ተቀናጅተን መተናል። አሁን ደግሞ የሰባተኛው ሀገራዊ ምርጫም ተቀናጅተን በጠበላ ክፍለ ከተማ አስተዳደር ውስጥ ምንም ሳይከሰት እስከዚህ ደርሷል። ምርጫው በስኬት እንዲጠናቀቅ ጉልህ ድርሻ የተጫወቱትን የጠበላ ከተማ ነዋሪዎችን ያመሰገኑት የከተማው ከንቲባ ዶክተር ታረቀኝ ገቸሬ ህብረተሰቡ ከምርጫው ማግስት ጀምሮ ለጋራ እድገትና ልማት በሚደረገው ርብርብ ላይ እንዲያተኩር አሳስበዋል። ሰላማዊነቱን ተጠብቆ አሁን የመጣው ሂደት ላይ የመጣውን ስኬት ስንጨርስም በዛው ልክ መሆን እንዳለበት ተግባብተን እየሰራን ነው ያለነው። ዋናው አውትፑቱ ላይ ነው፣ ሪዛልቱ ላይ ነው። ሪዛልት እስከሚገኝ ድረስ ያለው ሂደት ብቻ በቂ አይደለም። ውጤት ላይ መድረስ፣ ውጤት ደግሞ እያንዳንዱ ማህበረሰብ ደግሞ በጸጋ ለመቀበል ዝግጁ ሆኖ ያለበት ሂደት ነው ያለው። ስለዚህ የኛ ስራ እስከ ድህረ ምርጫ ድረስ ምርጫ በምርጫ ቦርድ ውጤት እስከሚገለጽ ድረስ ሰላማዊነቱ እንዲጠበቅ እንደ ከተማ አስተዳደርም ጭምር ለማሳሰብ ፈልጋለሁ። የዘንድሮ ምርጫ አካል ጉዳተኞች፣ አቅመ ደካሞችና ነፍሰ ጡር እናቶች ቅድሚያ ያገኙበት እንደነበር ያወሱት የከተማው ነዋሪዎች ድምጻቸውን የሰጡት ፓርቲ ከሚመራው መንግስት ብዙ እንደሚጠበቅ ገልጸዋል። ቀጣይ የሚመራው መንግስት የትኛውም ያው ውጤት ይፋ ሲሆን የተጀመረውን ኢትዮጵያ ውስጥ ትላልቅ ሜጋ ፕሮጀክቶችና የተጀመሩ ልማቶችን እንዲያሳካ ህዝብን የሚያገለግል መንግስት እንዲሆን ህዝብ በመረጠበት መንግስት በልክ እንዲገለገል ያው ይሄንን ነው የምጠብቀው። በቃ ጊዜው የምርጫ መሆኑ ታይቷል። ጊዜው በካርድ ማሸነፍ እንደሚቻል፣ በካርድ የራሱን መራበት መንግስት መምረጥ እንደሚቻል፣ ከእንግዲህ በኋላ ጫካ ገብተው ታጥቀው አገርን መለወጥ እንደማይቻል ሁሉም በቃ በዲሞክራሲያዊ ምርጫ በካርድና በካርድ ብቻ አሸንፈው አገር መቀየር ስለሚቻል ከዚህ ደግሞ ከተመራጩ ፓርቲ ጋራ ህዝቡ እጅና ጓንት ሆኖ መስራት እንዳለበት ነው የማምነው። በዳሞት ወይዴ ምርጫ ክልል አንድ ባሉ በሁሉም ጣቢያዎች ሰባተኛው ጠቅላላ ምርጫ በሰላማዊና ዲሞክራሲያዊ መንገድ መከናወኑን የዳሞት ወይዴ ወረዳና የበዴሳ ከተማ አስተዳደር
ፖሊስ ጽሕፈት ቤቶች አስታወቁ። ምርጫው በሰላም እንዲጠናቀቅ የወረዳውና የከተማው ነዋሪዎች ከጸጥታ አካላት ጋር በቅንጅት በርካታ ተግባራት መከናወናቸውን አመላክተዋል። ፍሬህይወት ተስፋዬ ተጨማሪ አላት። በዳሞት ወይዴ ምርጫ ክልል 1 ባሉ ምርጫ ጣቢያዎች 7ኛው አገራዊ ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅ ከህብረተሰብ ጋር በመተባበር በተሰራው ስራ ያለምንም የጸጥታ ችግር ምርጫው በሰላም መጠናቀቁ ተገልጿል። አጠቃላይ 7ኛው አገራዊ ምርጫ ማስፈጸም ጋር ተያይዞ እንደ ከተማችን ተጨባጭ ሁኔታ የተለያዩ አደረጃጀቶችን ተጠቅመናል። ይህ ሲባል እንግዲህ ሰላም ያለ ህብረተሰብ ተሳትፎ የሚታሰብ አይደለም። ሰላምና ህብረተሰብ የማይነጣጠሉ የአንድ ቤተሰብ ናቸው። ከዚህ አንፃር ምርጫውን በሰላማዊ መንገድ ለማሳለጥ በርካታ ዘዴዎችን ተጠቅመናል እንደ ከተማ ፖሊስ። ይህ ሲባል ከዚህ ጋር ተያይዞ ከኛ ጋር አብረው የሚሰሩ ባለድርሻ አካላት አሉ። እነዚህ ባለድርሻ አካላት የሚባሉት ፍርድ ቤት፣ ፍትህ ጽሕፈት ቤት እና ሌሎች አጋዥ ተቋማት አሉ። ይሄንን ተጠቅመን ግብረ ኃይል አቋቁመን በአግባቡ ፍትሃዊ፣ ዲሞክራሲያዊ እና ፍጹም ሰላማዊ እንዲሆን የየራሳችን በ16ቱ ምርጫ ጣቢያ ላይ ሰራዊት መድበን ስምሪት ሰጥተን የህብረተሰብ ተወካይ፣ የወጣቶች ተወካይ፣ ሲቪክ ማህበራትንም መረጃ ሰጪዎችን እነዚህ ሁሉን አደራጅተን ገብተናል። እንደ ዳሞት ወይዴ ወረዳ አጠቃላይ የነበረው ምርጫ ጣቢያ ብዛት 30 ምርጫ ጣቢያ ነው ያለው። በ30 ምርጫ ጣቢያ ላይም ምርጫ ቁሳቁስ ከገባበት ቀን ጀምሮ በሁሉም ቦታ ማለት ይቻላል ፖሊስ ሰራዊት ወደዛ ምርጫ ጣቢያ ተመድቦ ህዝቡ በነቂስ ወጥቶ ሰላማዊና ፍትሃዊ በሆነ መንገድ ምርጫው የራሱን ይበጅኛል፣ ያግዘኛል፣ ሊያስተዳድረኝ ይችላል የሚል ፓርቲውን በሰላማዊ መንገድ ሁሉም ሰው በሁሉም ምርጫ ጣቢያ ሰላማዊ በሆነ መንገድ ምርጫውን የተካሄደበት ሁኔታ ነው ያለው። ዜጎች በህገ መንግስት የተሰጣቸውን መብት ተጠቅመው በሰላም ወጥተው መርጦ እንዲመለሱ ለማስቻል ከቅድመ ዝግጅት ምዕራፍ ጀምሮ የፍትህ ተቋማት በርካታ ስራ መስራታቸውም ተጠቁሟል። የሰራዊት ኃይላችን አነስተኛ ነው። ከተማ አስተዳደሩ አዲስ መዋቅር ነው። ስለዚህ በዚህ አዲስ መዋቅር ከወረዳ ወደዚህ ስንመጣ ብዙ ሰው ኃይል የለን። በትንሽ ኃይል ብዙ ስራ ሰርተናል። ይህ ሲባል ህብረተሰቡን አሳትፈናል ማለት ነው። በየአደረጃጀቱ ጸጥታ አጋዥ ኃይላት አሉ። ይሄ ሚሊሻ የሚባለው ይሄንን ሁሉ ተጠቅመን ሌላኛው ማህበረሰብ ወጣት አደረጃጀቶችን ተጠቅመን የሲቪክ ማህበራትንም ተጠቅመን እነዚህን ሁሉ ተጠቅመን ከኛ ጋር አብረው ሳይተኙ ማህበረሰብ በተለይ እኔ ምስጋና ለማቅረብ የሚፈልገው ነገር ብነው ይሄ ከተማ ህዝቡ ለዚህ ጸጥታ ጉልህ ሚና ነው የተጫወቱት፣ አይነተኛ ሚና። ፍትህ ተቋማት ጋር የነበረን ጥምረታም ጭምር አለን። በፍትህ ተቋማት ፍርድ ቤት አለ፣ አቃቤ ህግ አለ፣ ከፖሊስ ተቋም መርማሪ ፖሊስ አለ። ለዛ ፐርፖዝ ወንጀሎች ሲፈጸሙ ወዲያው አጣርቶ ለህግ የሚያቀርብ ይሄ ግብረ ኃይልም ጭምር ከምርጫው በፊት ከኛ ጋር አንድ ላይ በመሆን ስብሰባም ጭምር አድርገን ኦፊሻል የሆነ ጥምረታም ጭምር አድርገን በዚህ ዙሪያ ላይ ተወያይተን ተነስተን ዝግጅት ላይ ከዝግጅት ምዕራፍ ተነስቶ ምርጫ ሂደቱ እስከሚፈጸም ድረስ በነበረ ቆይታ ላይ ምንም አይነት ወንጀሎች ካለመፈጸማቸው የተነሳ ይህ ግብረ ኃይል በሰላም ያው ጠርነፋ ውስጥ ሆኖ ሁኔታዎቹን ሲከታተል ቆይቶ በሰላም ማታ ላይ የተለያዩበት ሁኔታ ነው የነበረው። በዳሞት ወይዴ ወረዳም ሆነ በበዴሳ ከተማ አስተዳደር 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የበኩላቸውን ኃላፊነት የተወጡ አካላትን የወረዳና የከተማ ፖሊስ አዛዦች አመስግነዋል። የራሳቸውን ተሽከርካሪ ቤት አስቀምጦ ምርጫው በሰላማዊ መንገድ እንዲጠናቀቅ የትራፊክ እንቅስቃሴም አደጋም እንዳይከሰት ከፍተኛ ሚና ነው የተጫወተው። ስለዚህ ያው እንደሚታወቀው ይሄ የኛ አንድ መስመር ነው። ስለዚህ ይሄንን ያክል የትራፊክ አደጋ አስከፊነትን ህብረተሰቡ አውቆ ከኛ ጋር መተባበር ፖሊስና ህብረተሰብ የአንድ ቤተሰብ መሆኑን ማረጋገጫ ነው ማለት ነው። ስለዚህ እንዳጠቃላይ ህብረተሰቡን እኔ በጣም ወጣቶችንም አገር ሽማግሌዎችን የአካባቢ ማህበረሰብ ባለድርሻ አካላትንም እንደ ከተማ ፖሊስ አስተዳደር ለቅ ያለ ምስጋና በተቋምና በራሴ ስም ለማቅረብ እወዳለሁ። መጨረሻ ላይ
አንደኛ ይሄ ሀገራዊ ሰባተኛ ሀገራዊና ክልላዊ ምርጫው እንደኛ አካባቢ በ30 ምርጫ ጣቢያዎች ላይ ፍጹም ሰላማዊ ዲሞክራሲያዊና አብዮታዊ ሆኖ እንዲጠናቀቅ በጎናችን ላይ ቆሙ አካባቢ ወጣቶች ደግሞ አገር ሽማግሌዎች የሃይማኖት አባቶችና ሚሊሻ አካላት ወጣቶችም ጭምር በጎናችን ላይ ቆሙ ሁሉ ላቅ ያለ ምስጋናን ለማቅረብ እወዳለሁ። በዳሞት ወይዴ ምርጫ ክልል 1ና ምርጫ ክልል 2 ድምጻቸውን የሰጡ ዜጎች በየምርጫ ጣቢያዎች የተለጠፈውን ጊዜያዊ ምርጫ ውጤት ተመልክተዋል። ሰባተኛው ጠቅላላ ምርጫ ያለማንም ጣልቃ ገብነት በሰላማዊና ዴሞክራሲያዊ መንገድ መካሄዱን ታዝበናል ሲሉ በቦሎሶ ሶሬ 1 ምርጫ ክልል የሚወዳደሩ የተፎካካሪ ፖለቲካ ፓርቲ አባላት ገለጹ። ህዝቡ ብሔራዊ ምርጫ ቦርድ ይፋ የሚያደርገውን ውጤት በጸጋ አምኖ በመቀበል የሀገርን አንድነት ጠብቆ ማስቀጠል እንደሚገባ ተፎካካሪ ፖለቲካ ፓርቲዎቹ አሳስበዋል። ተፎካካሪ ፖለቲካ ፓርቲዎችን ወክለው በምርጫው የሚወዳደሩ እጩዎችም በድምጽ መስጫው ዕለት የሰጡትን ሐሳብ እንደሚከተለው ያቀርበዋል። ግንቦት 24 2018 ዓመተ ምህረት በሀገራችን ታሪካዊ ቀን ሆኖ አልፏል። ሁሉም እድሜው ለምርጫ የደረሰና ለምርጫ ዕለት ብቁ የሚያደርግ ካርድ ቀድሞ የወሰደ ዜጋ እስከ ሌሊቱ 6 ሰዓት ድረስ የዲሞክራሲ መብት በመጠቀም የፈለገውን ፓርቲ በነጻነት የመረጠበት ቀን ነው። ቦሎሶ ሶሬ 1 ምርጫ ክልል ውስጥ ባሉ ጣቢያዎች የሚወዳደሩ የተፎካካሪ ፖለቲካ ፓርቲዎች እጩዎች ምርጫው ከምዝገባ ጊዜ ጀምሮ ሰላማዊና ሕጉን የተከተለ መሆኑን ተናግረዋል። እስካሁን ድረስ ያለው ምርጫ ሁኔታዎች እስካሁን የምዝገባ ጊዜ ጀምሮ መራጮች ምርጫ ካርድ መስጫ ቀን ድረስ የመጣናው ምዕራፎች ዋናው ፓርቲ ማሸነፉ ተሸንፎ ማንኛው ፓርቲም ሆነ ተወዳድሮ ሜዳ ላይ ሊቀር ሳይሆን ተወዳድሮ ከተፎካካሪነት ወደ መንግስትነት እንዲቀየር ሚና እየተጫወተን መተናል። ሆኖም ግን የገዢ ፓርቲም ሆነ ሌላ ፓርቲም በሙሉ የምናገለግለው ህዝብ ሰላማዊና ዲሞክራሲያዊ መንገድ ላይ ምርጫው እንዲያልቅ ሁላችንም ሚና መጫወት ያለበት ጉዳይ ስለሆነ ተጫውተን እስከዚህ ድረስ የመጣነው ምዕራፍ ላይ አንዳንድ ግንቦት 24 ላይ ምርጫ 12 ሰዓት ጀምሮ የሚካሄደው ምርጫ ጠዋት ጀምሮ ህዝቡ በነቂስ ወጥቶ ካርዱ እንዲጥል የራሱን ድርሻው እንዲወጣ እያደረገን ቆይተናል። እንደ ነጻነትና እኩልነት ፓርቲ ህዝቡ ዋነኛው ሚናው ምንድነው? ህዝቡ ሰላማዊና ዲሞክራሲያዊ በሆነ መንገድ ላይ ምርጫው መፈጸም ነው። ማሸነፍ ጉዳይ አይደለም። ግን ሰላማዊ ሆኖ ሀገሪቱ ላይ ያለው ከዚህ በፊት እየተደረገ ያለው ምርጫ ሁኔታዎች ያው አንዳንድ በዲሞክራሲ በተሰፈነ ሁኔታ አይደለም። ግን ዘንድሮ ምርጫ በጣም የተለየ ነው። ህዝቡ በነቂስ ወጥቶ በ11 ሰዓት ጠዋት 10 ሰዓት ላይ ሰልፍ ወጥቶ በሰልፉን ምርጫ እየቀሰቀሰ እኛን አሳው ቤት ለቤት ሰው ሳይገባ በራሱ ፍላጎት መጥቶ ህዝቡ ምርጫ እንዲጠናቀቅ ተደርጓል። በግንቦት 24 በተካሄደው ምርጫ ላይ አገራዊ ሰባተኛው አገራዊ ምርጫ ላይ ጥሩ ሁኔታ ምርጫው እንዲጠናቀቅ ህዝቡ የራሱ መብትና ግዴታውን ተወጥቶ እንዲመርጥ የተደረገበት ሁኔታዎች አሉ። ቢሆንም ህዝቡ ለራሱ ያለውን ራሱን ሊገዛ የሚችለውን የመምረጥ ነጻነት ከመንግስት የተፈቀደውን መብት በማግኘት ምርጫው በሰላማዊ ሁኔታ የራሱን መንግስት የመምረጥ እድል በማግኘቱ ደስ ብሎናል። እሱን ደስታውን እንገልጻለን። ይህን ምክንያት በማድረግ ህዝቡ ከጠዋት 12 ሰዓት ጀምሮ ምርጫውን በመምረጥ ላይ ናቸው። መርጦ አሉ። የራሳቸውን ድምጽ ሰጥተዋል። በነጻነት ነው ሲሰጡት የነበሩት። እስከ 12 ሰዓት ድረስ ድምጽ በነጻነት ሲሰጡ ነበረ። ቢሆንም አንዳንድ ችግር ይሆናሉ ብለን ያሰብነው ከምርጫ ቦርዱ የወረደው ሰዓቱ ላይ ነው ችግር የተፈጠረብን። አሁን እስከ 12 ሰዓት ያለ ምንም ችግር ምርጫው እንዲጠናቀቅ ተደርጓል። የምርጫ ውጤት በጸጋ በመቀበል ከ5 ዓመት በኋላ ለመገኘት ቀጠሮ በመያዝ ለህዝባችን ልማትና እድገት በጋራ መቆም ይገባናል ብለዋል። ውጤቱ እስካሁን ድረስ ያለው ሂደቶች በጸጋ ተቀብለናል። ግን ቀጣይ አሁን አንድ ጊዜ ምርጫ ስንል
የኛ የድሮ ኢትዮጵያ ማለት አፍሪካዎች ምርጫዎች ላይ አንዳንድ የሚመጡ ነገር አለ። ምርጫ ሲደርስ ጊዜ እንቅስቃሴ ይደረጋል። የኛ ግን የነጻነትና እኩልነት ፓርቲ ምርጫ ሲደርስ ጊዜ አይደለም። 5 ዓመት ቢሮን ከፍተን የራሳችን ሚና ተጫውተን አባሉን አስመርተን ከዛ ከአባሉ ማዋጮ አድርገን ቀጣይ ከተፎካካሪነት ወደ መንግስትነት እንዲመጣ ጥረት እያደረገን መተናል። አሁኑኑ ግን የዘንድሮ ምርጫ ጊዜ በሰላም አጠናቅቋናል። ቀጣይ ምርጫ ሂደቱ ላይ ነጻነትና እኩልነት ፓርቲ ሂደቱን ጨርሶ ቀጣይ ምዕራፎችን ሄዶ መንግስት ልንወዳደር ተስፋ ሳንቆርጥ ለመጓዝ ጥረት እያደረገን ነው። ያው በመሃላችን እግዚአብሔር ይርዳን የሚል ተስፋ አለን። ምርጫው በሰላም መጠናቀቁ ደስ ብሎናል። ምርጫው በሰላም ተጠናቅቋል። አሁን ከተፎካካሪው ፓርቲ እንደኛ ፓርቲ ተስፋ ለምሳሌ ተወዳድሮ አንዱ ማሸነፍ አንዱ መሸነፍ እድል አለው። በዚህ እናምናለን። አንዱ ያሸንፋል፣ አንዱ ይሸነፋል። ይህንን ስለምናምን ሌሎች ፓርቲዎችም እንደኛ ፓርቲ ሌሎችም ደግሞ ሌሎች ፓርቲዎችም በዚህ ላይ ተሸንፍ ያለው ብለው እንዲህ አይነት ነገሮች ተካሂዷል ብለው በዚህ ምክንያት ነው የተሸነፉት ብለው ተስፋ መቁረጥ የለባቸውም። የጋራ ትብብር ስራ መስራት የጋራ ለህዝብ ልማት ጎን ሆነን ለህዝብ መታገል መቻል አለብን። አንደኛ ያለፈው ፓርቲ የራሱ የሆነ አቋም አለው። ህዝቡን በዚህ ልክ መራለው ይላል። ግን በዚህ ልክ እየተመራ ነው ህዝቡ። ይህንን በየአመት ወይም በየ5 ዓመት ጠብቆ ከመምጣት ይልቅ በየቦታው ጣቢያን ከፍተው ህዝቡን ድምጽ በመቀበል ህዝቡን በየጊዜው በመነጋገር ችግሮችን ህዝቡ የሚፈልገው ልማት ነው። ህዝቡ የሚፈልገው የተሻለ መንገድ ነው። ህዝቡ የሚፈልገው ድልድይ ነው። ህዝቡ የሚፈልገው ልማት ስለሆነ ለህዝቡ ጎን ሆነን ይህን ልማት ለህዝብ ያስፈልጓል። እኔ ባልመረጥም በፓርቲያችን በገዢ ፓርቲያችን ስር ሆነን ይህንን የጋራ ትብብር ማድረግ መቻል አለብን። ቦሎሶ ሶሬ አንድ ምርጫ ክልል ውስጥ 102 የምርጫ ጣቢያዎች እንደሚገኙና በሁሉም ጣቢያዎች ምርጫ በሰላም ተጠናቆ ቁሳቁሶች ወደ ክልል ጽሕፈት ቤት የመጓጓዝ ስራ መጠናቀቁም ተገልጿል።